እንግዲህ ባንዲራችን ስለምወደው ነው እንደዚህ ማሽም ሆነም ባሰፋው ኖሮ ደግሞ በደንብ ያምራል። እንደዚህም ተሰርቶ ያምራል። ይሄ በሚፈልጉት ዲዛይን ተሰርቶ አልቆላቸው። ይሄ ልብስ ማለት ያው እኔ ያንቺ ፈዘዝ ባለ የኛው ደመቅ ባለ የኛው ደመቅ ባለ ነው። ዲዛይናቸው ምናምን ሁሉም ነገር ተመሳሳይ ነው። የከለር ልዩነት ነው። አሁን ዲስካውንት ያደረኩባቸውን እያወጣሁ ላሳይሽ። እሺ መነን ወጣ ያለች ነች። መነን አይደለች ነው ለየት ያለ ነው። በጣም ለየት ያለች ነች። አዎ ስኩዌር ነገር ነች። ለምታያቸው አሁን እንግዲህ ከታያችሁ እንግዲህ ካሜራማኑ ጠጋርጋ አሳያቸው። 5 አርብ ልብስ ነች። ቆንጆ ልብስ ነች። ለየት ያው እንግዲህ ብዙ ጊዜ 5 አርብ ሲሆንና ነጠላው ከፍ ይበልልን ሲሉ ትዛል እየደረሰ ስለሆነ ሸማኔዎቹ ትንሽ ቢዚ ናቸው። ግን ያው ቀድሞ ላዘዘን ሰው በሽመናም እናሰራለን። ኦኬ ሰላም ጤና ይስጥልኝ ዲርታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በ22 የሰላም የሀበሻ ቀሚስ መሸጫ ቤት ተገኝተን እያንዳንዱ ቀሚስ ላይ 10% ዲስካውንት አድርገዋል። ዲስካውንት የተደረገባቸውን ቀሚሶችና ለተለያየ ፕሮግራም የሚሆኑ ቀሚሶችን እናሳያችሁና ይሄን ቪዲዮ ላይክ በማድረግ አብራችን ቆዩ። ሰላም ሰላምዬ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። ሰላምዬ እንግዲህ አሁን አዳዲስ ቀሚሶች ገብተዋል ብለሽና የመጣነውና እንዲሁም ደግሞ ዲስካውንት ያደረኩባቸው ቀሚሶች አሉ ብለሽናል። እስኪ መጀመሪያ ለፕሮግራም የሚሆኑ አሁን ለፋሲካም ለሚመጣው ፋሲካም እና ደግሞ ለሙስሊሞች ለኢድ የሚሆኑ ቀሚሶች እስኪ አሳይ። እሺ አሳያችኋለሁ። አመሰግናለሁ። እንግዲህ አሁን ያዝናቸው እቃዎች መጪው የፋሲካ በዓል ነው። የኢድን በዓል አለ። ቀጥሎ ደግሞ ምርቃት፣ የተለያዩ ፕሮግራሞች ይኖራሉ። እንግዲህ እነሱን ሁሉ የሚያካትት ለሰርግ ለመልስ የሚሆኑ ልብሶችን አዘጋጅተናል። እነሱን አሳይሻለሁ። ከዛ በተጨማሪ ደግሞ ዲስካውንት ያደረኩባቸውም አሉ። ትንሽ ቆየት ያሉ ልብሶችም አሉ። ያው ያበሻ ልብስ ቆየት አይባልም፣ ያው ዞሮ ሲለበስ ያምራል። እነሱን ማሳይሽ ይሆናል። እሺ መልካም ማሳየን። እነዚህ አዲስ ዲዛይን ናቸው። እነዚህ አዳዲስ የገቡ ነው ማሳይሽ። ጥበቦችም እንደምታያቸው በጣም ነው የሚያምሩት። አሁን አዲስ ከሸማኔ የወጡ ልብሶች ናቸው። በጣም ያምራል። ዲዛይናቸው እንደምታያቸው ጥንቅቅ ጽድት ያሉ ናቸው። 2 አይን ጨርቆች ናቸው። ያው እንግዲህ በንግግሬ ውስጥ 2 አይን ካላልኩሽም እንትን አይልም። ያው አብዛኛው ልብስ ምን ይዘው አሁን ላይ 2 አይን የሚባሉ ልብሶች ናቸው። ነጠላውም ቆንጆ ነው። ሰፋ ያለ ነጠላ ነው። ቆንጆ የምታምር ዲዛይን ናት። ነጠላዋ ራሱ ማንም አለበሰውም፣ ግን አዲስ ነው። በፍጹም አዲስ ነው። አሁን በቃ አዲስ የገቡ ለፋሲካ በዓል ታስቦ የገቡ ልብሶች ናቸው። ነጠላቸውም እንደምታያቸው በጣም ነው የሚያምሩት። እንደዚህ ሲለበሱ ያምራል በጣም። አዎ ነጠላው 2 ከ20 ነው። ትልቅ ነጠላ ነው። በጣም የሚያምር ነጠላ ነው። ይሄ ተሰርቶ አልቆለት 15000 በጣም አሪፍ ነው ዋጋው። ቆንጆ ልብሶች ናቸው። አዲስ ናቸው። አሁን ያሉት እቃ ያው ዲስካውንት አላቸው። አብዛኛው ቆንጆ ልብሶች ናቸው። ኦኬ ቀጥላለን፣ አሳይሻለሁ። ኦኬ መልካም። እሺ ይሄ ደግሞ በተለይ ለክርስቲያን ፋሲካን የሚወክል መስቀሎች ያሉበት ልብስ ነው። ያው እንግዲህ እምነቱን እንትን የማይል ሰው ያው ይሄን ሊገዛው አይችልም። ያው መስቀልም ስላለው በጣም የሚያምር ነው። ያው ለፕሮግራም ይሆናል። በጣም ሰፊ ስለሆነ ለፕሮግራም ይሆናል። ለመልስም ለሰርግም ልጅ ለሚያስመርቅ በጣም ያምራል። ቆንጆ ልብስ ነው። ይሄ በጣም ፍክት የሚያደርገው ደግሞ 4ቱም ዙር ሲገጥም እነዚህ ዳይመንዶቹ ይገጥማሉ። ቆንጆ ልብስ ነው። ነጠላውም እንደምታዩ ተለቅ ያለ ነው። ይሄ ነጠላውም እንደምታዩ ትልቅ ነው። ቆንጆ ነው። ሰፊ ነጠላ ነው። ጥበቡም እንደምታዩ በጣም ያምራል። እንደዚህ ሲለበስ ራሱ ግርማ ሞገሱ ለሁሉም ይሆናል። በጣም ያምራል። አዎ በጣም ጥበቡም ሰፊ ነው። ለአስመራቂም ይሆናል። ቆንጆ ልብስ ነው። ይሄ ተሰርቶ አልቆለት 20,000 ብር። አይ ቆንጆ ነው ግን ቆንጆ ልብስ ናቸው። መነናቸውም እንደምታዩ በጣም ነው የሚያምሩት። እንግዲህ በዓሉን አስመልክቶ የገቡ አዳዲስ ልብሶች ናቸው። ከወገብ በላይ በፈለጉት ዲዛይን በፈለጉት ይሰራል። ያው ተለቅ ያለ ጥበብ ሲሆን ብዙ ጊዜ ከላይ አነስ ባለ ጥበብ ሲጠለፍ ያምራል። ከላይም ከታችም ሲሆን ብዙም አይመከርም። እቺን በጣም የምታምር አዲስ ልብስ ነች። ቆንጆ ነች። ሻይን አላት። ወርቀ ዘቧን በጣም ነው የምታምረው። ቆንጆ ነው። ይሄ ለሙስሊምም ይሆናል። ይሄ ለሁሉም ይሆናል። በጣም ቆንጆ ልብስ ነው። ምንም ሃይማኖትን የሚገልጽ ነገር የለውም። መጪውም ለኢድ መሆን የሚችል ልብስ ነው።
ጨርቁም ሁለት አይን ነው። ነጠላዋም በጣም ቆንጆ ናት። ነጠላዋም ሲለብስ ነው የሚያምረው። በጣም ነው የምታምረው። አዎ ነጠላዋም በጣም ነው የምታምረው። እቺ ቆንጆ መነን ነው። ይሄን ተሰርቶ አልቆለት 18000 ኦኬ በጣም አሪፍ። ማንም ያለበታቸው ናቸው በነገራችን ላይ አሁን ያስገባቸው ናቸው። አዎ እንግዲህ ጥበቦቹም ይናገራሉ እንግዲህ ውበታቸው። አዎ በጣም ቆንጆ ናቸው። ዩኒክ መሆን ከፈለጋችሁ እነዚህን ቀሚሶች ደውላችሁ ማዘዝ ትችላላችሁ ማለት ነው። እሺ እኛም እናስተናግዳለን። እንግዲህ አብዛኛው ደንበኞቼ ውጭ የሚኖሩ ናቸው። ኦኬ እነሱም እንግዲህ ደስ እያላቸው ነው እየወሰዱ ያሉት፣ ይደውሉልኛል። በጣም ቆንጆ ቆንጆ። ይሄ ደግሞ ፐርፕል ለሚወድ ልብስ ሰው በጣም የሚያምር ከለር ነው። ፐርፕል ከለር እኔ በጣም ከከለር ምርጫዎቼ በጣም የምወደው ልብስ ነው። አንቺ ስለሆነች የምታሸመኘው? አዎ በጣም ቆንጆ ልብስ ነው። አዲስ ልብስ ነው። ነጠላውም ደግሞ ተለቅ ያለ ነው። በጣም ቆንጆ ነጠላ ነው። ነጠላውንም ላሳይሽ። 2 ከ20 ነው። እንግዲህ ስፋቱ እንደምታየው ትልቅ ነው፣ ሰፊ ነው። ትልቁ ማለት 2 ከ20 ነው አይደል? 2 ከ20 ነው። አዎ አንዳንድ ሰዎች በጣም ተለቅ ይበልልን ሲሉ ጊዜ ሰጥተውን ይሸመንላቸዋል። ከዚህ የሚተልቅ የሚሉ ሰዎች እንትን አይልም። ይሄ 2 ሜትር ከ20 ማለት በቂ ነው። ጥበቡም ሰፋ ያለ ነው። ይሄ ቆንጆ ዋጋ ነው። ቀነስ ያለ ዋጋ ነው። እንደዚህ ተሰርቶ አልቆለት ይሄን በሚፈልጉት ዲዛይን ተሰርቶላቸው ይሄም ዋጋው 13000 ዋጋው አሪፍ ነው። ግን ቆንጆ ነው። ደግሞ የሚያደምቃል። ፐርፕል ከለር በጣም የሚያምር ልብስ ነው። ዋጋው ቆንጆ ነው። ኦኬ አሁን ያመጣሻቸው በጣም ቆንጆ ናቸው እውነት ለመናገር። እሺ አመሰግናለሁ። አይ የሆነ ፍክት የሚያደርጉ ለፕሮግራምም ሲሆን ደግሞ በቃ ይሄም እንግዲህ ደረጃ ልብስ የሚባል ነው። ተለቅ ያለ ልብስ ነው እንደምታየው። ደረጃው ለማይፈልግ ሰው እዚህ ጋር መቀነስ ይችላል። እንደዚህ ኦኬ አዎ እንደዚህ በአንድ ደረጃ ብቻ ይሰራልኝ የሚል ሰው ቢኖር በአንድ ደረጃ እንደዚህ ይሰራለታል። ቆንጆ ሆኖ በሚፈልገው ዲዛይን። አንገቱ ላይ አሁን እቺ ቀጠን ያለችው ጥበብ ብትገባ ነው ለዚህ ልብስ አሁን የሚያምረው። የጥበቡ ከታች ሰፋ ያለ ስለሆነ እቺም እንደዚህ ቀጠን ያለች በጣም የሚያምር ጥበብ ነው። ያምራል። ቆንጆ ነው በጣም። አዎ ይሄን 2 አይን ነው። ነጠላውም እንደምታዩ በጣም ቆንጆ ሰፊ ጥበብ ልብስ እንደዚህ ሲደረግ የሚያዘንጥ እንግዲህ ያምራል። ልብስ ደግሞ ሲሰፋ ነው የሚያምር ከብትን ይልቅ። እንደዚህም ግን ያምራል፣ ውበቱ ይናገራል። ይሄም ተሰርቶ አልቆለት 16000 ኦኬ። መነኑ እንደምታዩ በጣም ቆንጆ መነን 2 አይና የሚባለው ነው። በጣም ቆንጆ ልብስ ነው። ያምራል። ኦኬ በጣም አሪፍ። እንግዲህ በመሃል ደግሞ ባንዲራችን እናስገባው። እውነት ነው። አሁን እየጠፋ ነው በነገራችን ስለምታዘዝ ያው እስኪ ላሳየው እንዴ እንደዚህ የሚያምር ልብስ ለምን እንደሆነ አላውቅም እየለበሰ አይደለም። በጣም እዚህ እንግዲህ ያለው ነገር ነው። ያው ውጮቹ ግን በጣም ይወዱታል። የሚያምር ልብስ ነው። ሻይንነቱን ራሱ ይሄ በጣም ተሰርቶ በጣም ነው የሚያምረው። ከላይ በንቅሳትም ይጠለፋል። ባንዲራው የሚቀመጥልን ካሉን ባንዲራው ይቀመጥላቸዋል። ኦኬ ይሄም ዋጋው ቀነስ ያለ ነው። ነጠላውም እንደምታዩ በጣም ነው የሚያምረው። ኦኬ ለቤተክርስቲያን ስለሚፈልጉት ለቤተክርስቲያን ነው፣ ለፕሮግራምም ይለብሱታል። ኦኬ ያው ባንዲራችን እኮ በጣም የሚያደምቅ ልብስ ነው። በተለይ ደግሞ እኔ በጣም ነው የምወደው። አዎ እንደዚህም ሲለበስ ያምራል። በጣም ነው ሆነ። ቆንጆ ነው በጣም። አዎ በጣም እንግዲህ ባንዲራችን ስለምወደው ነው እንደዚህ ማሽሞነም ባሰፋው ኖሮ ደግሞ በደንብ አይ ያምራል። እንደዚህም ተሰርቶ ያምራል። ይሄ በሚፈልጉት ዲዛይን ተሰርቶ አልቆላቸው 10000 ብር። 10000 ብር ኦኬ። በጣም ማንኛውም ልብስ ሲታዘዝ በግሩፕ ብዛት ላላቸው እንቀንሳለን፣ አስተያየት እናደርጋለን። በግሩፕ ከሁለት በላይ ሲሆኑ ከሁለት እና ከ3 በላይ ሲሆኑ ዋጋ አስተያየት እናደርጋለን። ኦኬ ይሄ በጣም እንግዲህ ሰዎች በጣም ወደው ስለሚለብሱት ነው። ያው ብዙ እንደዚህ ቪዲዮ ላይ አውጥቼው አላውቅም። እኔም አይቼም አላውቅም። ያው ሲያዙኝ በትዕዛዝ ስለሆነ የምሰራው ያው እኛ ሀገራችን ውስጥ ስላለን ነው ያን ሀገራችን ያልናፈቅ ነው እንጂ እውነት ነው። ውጭ ሀገር ያሉ ሰዎች በጣም ይወዱታል። በጣም ይወዱታል። እቺ ልብስም ቆንጆ ፐርፕል ከለር ናት። ኦኬ ቆንጆ ጥበብ ናት። ፐርፕል ከለር በነገርሽ ላይ በጣም ብዙ ሰው ይወዳል። ያምራልም። ተሰርቶም በጣም ነው የሚያምረው። ቆንጆ ልብስ ነው። ነጠላውም ተለቅ ያለ ነው። ታምራለች። ቆንጆ ናት። ቆንጆ ጥበብ ናት። እቺ ተሰርታ አልቃላት። እቺም 12000 ብር። 12000 በጣም ቆንጆ ነው። ቆንጆ ልብስ። አሁን ለፋሲካ ለቤተሰቦቻቸውም ለራሳቸው ለኢድን በዓል ለቤተሰቦቻቸውን ሰርፕራይዝ ማድረግ ከፈለጉ በማንኛውም እንታዘዛለን። ደውሉልን።
ቆንጆ አድርገን ሰርተን ለሚገባው ሰው እናደርሳለን። ይሄ ልብስ ደግሞ እኔ የለበስኩት ልብስ ነው። እንግዲህ ወጣ ብዬ እስኪ ላሳይህና ይሄ ትንሽ ከለሩ የኔ ትንሽ ጠቆር ይላል። ይሄኛው ደግሞ ፈካ ያለ ነው። ቆንጆ ልብስ ነው። እንግዲህ ልዩነቱን ላሳያችሁ ብዬ ነው። ይሄ ልብስ ማለት ያው እኔ ያንቺ ፈዘዝ ባለ ይሄኛው ደመቅ ባለ ነው። ዲዛይናቸው ምናምን ሁሉም ነገር ተመሳሳይ ነው። የከለር ልዩነት ነው። የሚያምር ቆንጆ ልብስ ነው። አዲስ ልብስ ነው። ያው በተለያየ ከለር እኔ አንድ ልብስ ስወድ በተለያየ ከለር አመጣዋለሁና ቆንጆ ልብስ ነው። እና የለበሽውን ስለለበሽው ብናወራ ይሄ ዋጋቸው ተመሳሳይ ነው። አዎ ዋጋቸው ይሄ 13000 ነው። ነጠላው እንደምታዩ የዚህ ነጠላ ያው ያምራል። እንደዚህ ቆንጆ ልብሶች ናቸው። ቆንጆ ነው። እንደሱ አማርጎ እንዲሰራላችሁ ከፈለጋችሁ ዲዛይን በማንኛውም ዲዛይን ያው እንግዲህ እዛዙን የምትፈልጉትን እንልካለን። ባላችሁበት ቆንጆ አድርገን ሰርተን በጣም አሪፍ። እነዚህ ልብሶች ደግሞ እንግዲህ 3 ከለር አላቸው። እስኪ ላሳያቸው። አሁን ያው ከለራቸው ዲዛይኑ እንትን እያለ ሲመጣ ከለሮቹ እየተለያዩ ይመጣሉ። ይሄ በጣም አሁን አዲስ የወጣ ከለር ነው። እነዚህኛዎቹ ተለምደዋል፣ ያው ብዙም ተለብሰዋል። ቆንጆ ልብስ ነው። ይሄ ገና አዲስ ነው። አዲስ ልብስ ነው። ያው ከለሩን ኮምቢኔሽኑን ቀይረው ነው ያመጡት። ዲዛይኑ ሁሉ ነገሩ ራሱ ነው። ከዚህ ልብስ ጋር ምንም አይለይም። ሞር ይሄኛው ያምራል ከለሩ። አዎ አዲስም ስለሆነ ነው። በዚህ ከለርም አለው። በጣም ያምራል። ይሄኛው ጠበብ ይላል አይደል? ይቺኛዋ ጠበብ ትላለች። ያው ሸማኔዎች አንዳንዴ እንግዲህ ሰፋ ጠበብ ያደርጋሉ። ያው ሰውን በርግጥ አነስ ያለ ምናምን ስለሚላቸው። ይሄኛው በኦሬንጅ ከለር ነው። በጣም ነው የሚያምር። ተመሳሳይ ዲዛይን ከለር ማለት ነው። 3 የተለያየ ከለር። ያው ዋጋውን ለመናገር አንድ ላይ ላሳየው ብዬ ነው። ቆንጆ ልብሶች ናቸው። ነጠላቸውም ሰፋፊ ናቸው። በጣም አሁን ይሄ ልብስ በግሩፕ ሲለበስ ኦሬንጅ ከለር በጣም ያምራል፣ ያደምቃል። በጣም ያደምቃል። እንደምታዩ ነጠላውም ተለቅ ያለ ነው። ቆንጆ ናቸው። አሁን ደግሞ በዓል እየደረሰ ስለሆነ እንግዲህ በግሩፕ ለሰርግም ለምርቃትም ቀድማችሁ ብትደውሉልን በጥሩ ሰርተን ለማስረከብም እኛም ቆንጆ ልብስ ለመስራት ይመቸናል። ጊዜ ያለው ነገር ጥሩ ነው። የልብስም እንደዚህ በቃ ፏ ብሎ ተሰርቶ 15000 ብር። 15000 የሶስቱም ዋጋ ማለት ነው። ተመሳሳይ ጥበቦች ናቸው። ያው የከለር ልዩነት ነው። በጣም አሪፍ። ኦኬ እነዚህ ደግሞ አዲስ ጥበቦች ናቸው። እንግዲህ ገና ከሸማኔው ላይ ተቀብዬ ነው ያመጣቸው። አንድ አርብ ናቸው። ገና አዲስ ልብስ ነች። አምራለች ግን በጣም ቆንጆ ናት። ከለሯም በጣም ጥቁር አይደለችም። እንደ ግሬ ነገርም የተቀላቀለባት ልብስ ነች። ይቺም ተሰርታ አልቃላት 15000። ያው ጠበብ ያለም ሰው ስለሚፈልግ ነው። ኦኬ ቀጠን ያሉ ዋጋቸውም ቀነስ ያሉ አሉ። እነዚያውም በጣም ነው የሚያደምቁት። ለፕሮግራምም አንድ ላይ ለመልበስም ለኖርማል ጊዜ ነገር ያው በጣም ያደምቃል። ካልፈለጋችሁ ይሄንን ማውጣት ይችላል። ደረጃ ምን ጊዜ መቀነስ ይችላል። ያው እንደዚህ በሁለቱ ሲሆን ሞር ያምራል። በሁለቱም ሲሆን ያምራል። ሙሉም ይሰራልን ካሉ ይሰራላቸዋል። ነጠላዋም ቆንጆ ነች። ቀይ ነገር ያደምቃል። ግን በጣም ያደምቃል። ቀይ ነገር በጣም ለቀይም ለጥቁርም ሰው ለሁሉም ሰው ቆንጆ ሆኖ ይሰራል፣ ያምራል። እቺም ቆንጆ ናት። ተሰርታ 10000 ብር። 10000 ኦኬ። በጣም አሪፍ ቆንጆ ልብሶች ናቸው። እንግዲህ በዓሉን ፏ ብላችሁ ትንሳኤ ይሄ ለኖርማል ጊዜ ለሁሉ ጊዜ የሚለበሱ ናቸው። ይሄ አሁን አንድ ደረጃ ልብስ ነው። በጣም የሚያምር አዲስ ልብስ ናት። ይቺም ያሁን የገቡ ናቸው። እነዚህ አሁን እነዚህን አላያችሁትም ሌላ ቦታ ላይ? ቆንጆ ናቸው። የሆነች ቆንጆ ናቸው። እንግዲህ እነዚህን እያያችሁ ነው። እንግዲህ ሰላም ሀበሻ እነዚህ ልብሶች አቅርባለች። በአዲስ ዲዛይን በአዲስ በቃ ማንንም ያለበት የሆነ ዩኒክ መሆን ከፈለጋችሁ ዩኒክ ልብስ ጎብኙን። እኛም እንግዲህ እናንተን ለማስደሰት እንሞክራለን። ኤርትራውያኖችም ደንበኞች ብዙ አሉኝ። በጣም ነው የማመሰግናቸው። በጣም ጥሩ ደንበኞች አሉኝ። እንግዲህ ቀይ ነገር ይወዳሉ፣ አሳይን ይሉኛል ብዙ ጊዜ። እነዚህም ቆንጆ ልብሶች ናቸው። እነዚህ ተሰርተው አልቆላቸው 12000 ብር። 12000 ኦኬ። አሪፍ ነው ዋጋቸው። እቺ
እቺም ከትልቅ ጥበብ ላይ ተቀንሳ የተሰራች ነች፣ የወጣች ነች። ትልቅ ጥበብ አለው፣ በጣም ትልቅ ጥበብ እዛ ላይ ተቀንሳ የተሰራች ነች። እቺም ተሰርታ አልቃላት 10,000 ብር። 10,000 ኦ ያምራል፣ ግን በጣም ቆንጆ ነው በጣም። ይሄ በርገንዲ ከለር ሰው በጣም ነው የሚፈልገው። እቺም አዲስ ልብስ ነች፣ በጣም ነው የምታምረው። አሁን ሰላምዬ በጣም ቆንጆ ነው ያመጣሽው። እውነት ለመናገር ቆንጆ ልብሶች ለሚገዛ ሰው አይናውጅ ነው የሚሆነው። አዎ ቆንጆ ልብሶች ናቸው። ነጠላውም ትልቅ ነው፣ ቆንጆ ነው እንደምታዩ። ሰፊ ነው ፋሲካ ነው። ብዙ ሰዎች ደውላችሁ አዲስ ነገር ላኪልን ምናምን ያላችሁኝ፣ አሳይን ያላችሁኝ ሰዎች ይሄው እንግዲህ ገብቷል። አዲስ ዩቲዩብን እንግዲህ ሰብስክራይብ አድርጉላት። እኛንም ሰፖርት እያደረገችን ነው፣ እየመጣች እየጠየቀችን ነው። ነጠላውም እንደምታዩት እንደዚህ ሰፊ ነው፣ ቆንጆ ነጠላ ነው። ይሄ እንደዚህ ተሰርቶ አልቆለት 12,000 በጣም አሪፍ ቆንጆ ልብሶች ናቸው። የእውነት በጣም ነው የሚያምሩት። መነናቸውም ቆንጆ ነው። ይሄ ደግሞ አዲስ ልብስ ነች፣ ድምቅ የምታረግ ነች። ቢጫዋ የበዛ ልብስ ነው። ድምቅ ያለ ነው በጣም ነው የምታደምቀው። ቢጫዋ ራሱ በጣም ድምቅ ያለች ነች። ቆንጆ ልብስ ነች፣ አዲስ ነች። እቺ ደመቅ ያለ ነገር የምትፈልጉ ሰዎች ድምቅ ያለ ከለር ብዙ ሰው ይጠይቀኛል። ያው ደመቅ ያለ ከለር እስኪያሳይን ምናምን ይሉኛል። ነጠላውም ቆንጆ ነው። ሳይዙ እንደምታየው ተለቅ ያለ ነው። ይሄ ራሱ አንድ ቀሚስ መሆን የሚችል ነጠላ ነው። በጣም ቆንጆ ነጠላ ነው። አንቺ ላይ ደግሞ ያምራል። እውነት አመሰግናለሁ። ይሄነት ይሄም ተሰርቶ አልቆለት 15,000 በጣም ቆንጆ ነው። በሚፈልጉት ዲዛይን ለሁሉም መሆን ይችላል። ቆንጆ ቤተሰቦቻችሁን ሰርፕራይዝ አድርጓቸው። እንደዚህ ፎቶአችሁን ልካችሁ ፎቶአችሁን ብትልኩ በፎቶ ይሰራል። አዎ በኢንችን ቢልኩት በምንም እንሰራዋለን። ስለዚህ እኛ ዴሊቨሪ እናደርሳለን አዲስ አበባ ውስጥ ማለት ነው። ሁሉም አዳዲስ ናቸው። በነገራችን ላይ የትም አላየኋቸው። አሁን ላይ አዳዲስ የገቡ ናቸው። እነዚህ እንግዲህ ስካይ ብሉ ነው የምትባለው፣ ስካይ ከለር ሰማያዊ ግን በጣም ላይት የሆነች ነች። አዲስ ጥበብ ናት። ይችም ለትዕዛዝ የተሰራ ልብስ ነው። 5 አርብ ልብስ ነው። በጣም ነው የሚያምረው። 5 አርብ ማለት ሰፊ ማለት ነው። በጣም ይሄ ሰፋ ይላል 5 አርብ ሲሆን፣ ይሄም ተሰርቶ አልቆለት 15,000። ቆንጆ አዲስ ልብስ ነች። ለዛ ነው ዋጋዋ ትንሽ ጨመር ያደረገው። እኔም እንደውም የሚቀንስ መስሎኝ ነበረ። የትዕዛዝ ልብስ ስለሆነ ነው። እነዚህ ቆንጆ አዳዲስ የገቡ ፒንክ ከለር ልብሶች ናቸው። ቀጠን ያሉ ነው። ዋጋቸውም በጣም ጥሩ ቀነስ ያለ ዋጋ ነው ያላቸው። ነጠላቸውም ቆንጆ ነው። ምንም ከዚህ ከጥበቡ ያን ያክል አያንስም። እቺት ነጠላዋም ቆንጆ ናት። እነዚህም ተሰርቶ አልቆላቸው 10,000 ብር። በጣም ነው የሚያደምቀው። በነገርሽ ላይ ይሄ ከለር በደንብ በቃ ፏ ነው የሚያደርገው። ፒንክ ከለር ያደምቃል። ቆንጆ ነው በጣም። አይ አሁን ያመጣሻቸው በጣም ሁሉም አዳዲስ ናቸው። በጣም ቆንጆ ነው። እቺ ልብስ አዲስ ልብስ ነች። በግሩፕም ብትለበስ ታምራለች። ፍላወሮቿ ጥንቅቅ ያሉ ስራ ናቸው። በጣም ቆንጆ ናት። አታምርም? ቀይ ያለበት ነገር በቃ ፍክት ያደርጋል በጣም። ይሄ ሲልቨሩ ነገር ሻምፓኝ ከለር ነው። በጣም ቆንጆ ነው። ካልታያችሁ ሻይን ያደርጋል እዚህ ጋር። አዎ እዚህ ጋር ወርቀ ዘቦ አለው። አልፎ አልፎ ይታያል ብዬ ተስፋ አደርጋለሁ። ቆንጆ ልብስ ነው። ነጠላዋም ራሷ ቆንጆ ነች። ጠበብ ያለች ነች። ፍላወሯ ያለችበት ነች። አዎ ቆንጆ ልብስ ነች። ለሁል ጊዜ የሚለበስ ቀሚስ ለሁል ጊዜ የምትለበስ ነች። አንገቷ በዚህ ዲዛይንም ትጠለፋለች። እቺ ነገሯ በቃ በዚህ ሳይዝ ይጠለፋል። ቆንጆ ሆኖ ተሰርቶ ይሄም 12,000 በጣም አሪፍ። ይሄ ደግሞ ሰፊ ነው መሰለኝ። ይሄ በጣም ቆንጆ ልብስ ነው። ሎሚ ከለር እንግዲህ ብዙ ሰው ይወዳል እኮ። ብዙ ሰው ይወዳል። አዎ ሎሚ ከለር ተወዳጅ ከለር ነው። ይሄ በጣም ቆንጆ ነው። ሰፋ ያለ ልብስ ነው። 4 አርብ ነው። 2 አይን ነው መነኑ። 2 አይን ነው ሁሉም። በቃ አሁን ላይ ያሉ መነኖች እኛም ስንገዛ ያው 2 አይን ስለሆነ ሰውም ተለምደዋል። 2 አይን ከለር ይሄን በሚፈልጉት ተሰርቶ ይሄ 12,000 ብር። 12,000 ቆንጆ ናቸው። አሪፍ ነው። ሌላስ ምንድነው ታሳየን? ይሄ ልብስ እንግዲህ ብዙ ጊዜ ተለምዷል። በቀይ እና በሰማያዊ ነበረ ያለው። ይሄኛው ከለር አሁን ይሄ ከለር አዲስ ነው። እስኪ ላሳይሽ። ያው ቀዩም ስላለኝ እኔ ጋር ሰውም ስለሚያዘው በዚህ ከለርም ተለምዷል። በቀዩ ነው ያው ብዙ ሰው የሚያውቀው። በቀዩ ላሳይሽ ብዬ ነው።
በዚህኛው ብዙ ሰው ያው አዞታል፣ ሰርቼዋለሁ ብዙ ጊዜ። አሁን ደግሞ እንደዚህ ቀየር አድርገው አምጥተውታል። በጣም ነው የሚያምረው። በቀዩም ቆንጆ ነው፣ ግን በቀዩም ያምራል፣ ያደምቃል። ግን አሁን ደግሞ ይሄኛው ከለር ደግሞ ያምራል። አዎ አዲስ ነገር ደስ ይላል። በጣም ነው የሚያምረው። ነገር መልበስ ግን ደስ ይላል። በነገራችን ላይ ይሄ ልብስ አሁን ብዙ ጊዜ በእንደዚህ ልብስ ነው የተለመደው። በጣም በዚህ ልብስ ብዙ ሰው ለብሶታል። ከዛ ደግሞ እንደዚህም ተሰርቷል። እሱም ያምራል። አዎ ቆንጆ ሆኖ ነው የተሰሩት። እነዚህ ቆንጆ ነው ተሰርተዋል። እነዚህ ተሰርተው አልቆላቸው 14000 ብር። አዎ ቆንጆ ነው ተሰርቶ በሚፈልጉት ለፕሮግራም ይሆናል። ሰፊ ይሄ እንግዲህ ነጠላው እዩ ራሱ ነጠላው ምን እንደሚያክል በጣም ትልቅ ጥበብ ነው። ነጠላው ራሱ ተለብሶ ያደምቃል። እውነት በጣም ነው በቃ የቀሚስ ያክል ነው የነጠላው ስፋት። በጣም ነው የሚያምረው። እነዚህ እንደዚህ ተሰርተው አልቆላቸው 14000 ብር። በጣም አሪፍ። ይሄ ደግሞ እንግዲህ በጣም ቆንጆ ልብስ ነው። የዲዛይን በተለያየ ከለሮች ተሰርተዋል። በጣም የሚያምር ጥበብ ነው። ከለር አለው። ከለር ሰማያዊ ከለር ምናምን አለው። ያው አሁን ለጊዜው ነው ያስኩት ይሄን ነው። ነጠላቸውን በጣም ትልቅ ነው። ምንናቸው ቆንጆ ነው። ድምቅ የሚል ለእናቶች ለክርስትና፣ ለምርቃትም ለብዙ ፕሮግራም የሚሆን ልብስ ነው። ያው ፈርሳቸው ደግሞ ይሸፈናል። ያው ጫማም እንዳይስበው ስለሚፈልግ እንደዚህ ቆንጆ ሆኖ እነዚህ ይሰራሉ። ይሄ ቆንጆ ነው ተሰርቶ 20000 ብር። 20000 ብር። ኦኬ ለፕሮግራም በጣም ቆንጆ ነው። በጣም ነው የሚያፈካው። አብሶ ለእናቶች ራሱ የሚለብሱት በጣም የሚያዘንጥ ልብስ ነው። እነዚህ ደግሞ የመካከለኛ ጥበብ የሆኑ ልብሶች ናቸው። አዲስ ነች፣ ቆንጆ ልብስ ነች። ለሁልጊዜም ትለበሳለች። ለወጣትም ለትልቅም ትሆናለች። ቆንጆ ልብስ የመነኑ እንደምታዩ በጣም ነው የሚያምረው። ቆንጆ ነው በጣም። አዎ ቆንጆ ናቸው። ነጠላቸውም መካከለኛ ቆንጆ የሚባሉ ሳይዝ ነው ያላቸው። ቆንጆ ናቸው። እነዚህም ተሰርተው አልቀውላቸው 10000 ብር። 10000 ቆንጆ ነው ዋጋው። ቆንጆ ናት፣ ዋጋውም ቆንጆ ናት። ጥበቧም በጣም ነው የምታምረው። ቆንጆ ነው ዋጋው። ቆንጆ ልብስ ነች 10000 ብር። እንግዲህ ያው ሰፋ ሰፋ ያለ ነገር በብዛት ማሳይ መጪው ሰርግ የፕሮግራም ጊዜ ስለሆነ ያው ቆንጆ ቆንጆ ልብስ ነው ማሳያችሁ። የቀጫጭንም እያሳየሽን ነው። አስገባለሁ፣ አሳይሻለሁ። ቀጫጭንም የተወሰነ ይዣለሁ። ያው የፕሮግራም ነው የሰርግም ወቅት ስለሆነ አሁን መጪው ብዙ ጊዜ ያው ለሰርግ ደግሞ ሰፋ ሰፋ ያሉ ልብሶች። ይሄ በጣም የሚያምር ፒንክ ከለር ነው። በጣም በግሩፕ ሲለበስ የሚያምር ልብስ ነው። ቆንጆ ነው በጣም ቆንጆ ሆኖ ተሰርቶ ለሽምግልና ራሱ ለእናቶችም ይሆናል፣ ለወጣትም በጣም ዲዛይናቸው እንደውም ከካሜራ ይልቅ ያው ባይን ሲታዩ በጣም ነው። ካሜራው ላይ እንዲህ ዲዛይኑ ጽድት ብሎ ላይ ታይ ይችላል። በጣም ቆንጆ ናቸው። ነጠላቸውም ቆንጆ ሆኖ የተሸመኑ ናቸው። እንደምታያቸው በጣም ቆንጆ ናቸው። ቆንጆ ነው ነጠላዋ። ጥበቧ በጣም ነው የምታምረው። ይችም ተሰርታ አልቃላት 13000። ኦኬ በጣም አሪፍ። አይ ቆንጆ ነው ዋጋው። አዎ አሁን ላይ ያሉት ዋጋዎች ቆንጆ ቆንጆ ናቸው። ልብስ ደግሞ ጨርቅነቷም ለየት ያለች ነች። ከመነን ወጣ ያለች ነች። መነን አይደለች። ምንድነው ለየት ያለ ነው? በጣም ለየት ያለች ነች። አዎ ስኩዌር ነገር ነች። ጨርቅነቷ አሁን እንግዲህ ከታያችሁ እንግዲህ ካሜራማኑ ጠጋርጋ አሳያቸው። 5 አርብ ልብስ ነች። ቆንጆ ልብስ ነች። ለየት ያለች ነች። እንግዲህ ጥበቧም እንደምታያት ጥንቅቅ ያለች ነች። ኦኬ እቺ ተሰርታ አልቃላት 16000። ያው ቀጭን ጥበብን ብትሆን ውድ ነች። ያገባባ ያው ዲዛይኗን በጣም ነው የሚያምረው። ኦኬ ተፈለገው ጨርቅነቱን በጣም ነው የሚያምረው። ለየት ያለ ነው ይሄ በጣም እንደሌላው ልብስ አይደለም። ለዛ ነው ቀጠን ብሎ ትንሽ ዋጋው ጨመር ያለው። ቆንጆ ልብስ ነች። እነዚህ ደግሞ እቺ አሁን አዲስ የገባች ልብስ ነች። እቺን በ5 ታምራለች በጣም። አዎ በጣም ነው የምታምረው። በ5 አርብ የተሰራች ልብስ ነች። በጣም ቆንጆ ልብስ ነች። ልክም ተደርጎ የተሸመነ ነው። በጣም ቆንጆ ነው የተሰራ ነው። የተሰርቶ አልቆ 14000 ብር። ነጠላዋም እንደምታያት ቆንጆ ነች። እቺ በትዕዛዝ የተሰራች ልብስ ነች። ደንበኛዬ ነች ያዘዘችኝ። ያው እንግዲህ ብዙ ጊዜ 5 አርብ ሲሆንና ነጠላው ከፍ ይበልልን ሲሉ ትዕዛዝ እንትን እንላለን። አሁን የነጠላ ቆንጆ ነጠላ ነው፣ ያምራል። አይ ቆንጆ ነው ግን የጠባብ ስለሆነ ሳይሆን ልክም ተብሎ ስለተሸመነ ዋጋውም ያን ያክል ጊዜ ያለው ሰው በማንኛውም ጊዜ ይሸመንለታል። አሁን ትንሽ በዓል እየደረሰ ስለሆነ ሸማኔዎቹ ትንሽ ቢዚ ናቸው። ግን ያው ቀድሞ ላዘዘን ሰው በሽመናም እናሰራለን። ኦኬ በጣም ተሰርታ አልቃላት 14000። በጣም አሪፍ ታምራለች ግን በጣም ቆንጆ ነው። ቀጭን ጥበብ አሳይን ለሚሉን እነዚህም ደግሞ በመሃል ዲስካውንት የተደረገባቸው ልብሶች ናቸው። ኦኬ እነዚህም ቀጫጭን ሆነው እነዚህም ተሰርተው አልቆላቸው 8000። አዎ ዲስካውንት ያደረግንባቸው አሉ።
እቺም ቆንጆ ልብስ ነች። በጣም የምታደምቅ ልብስ ነች። አረንጓዴነቷ በጣም ያምራል። ይሄም ዲስካውንት ያለው ልብስ ነው። ኦኬ 12000 በጣም አሪፍ። ኦኬ ቀጫጭን እንግዲህ ያው ቀጭን ነገር አሳይን ላሉ እነዚህም በጣም ቆንጆ ናቸው ሲሰሩ። በጣም በግሩፕም ሲለበሱ እነዚህ ቀጫጭን ጥልፎች ያምራሉ። እነዚህም ተሰርተው አልቆ 8000 ብር ይሄን ዲስካውንት ያለው ነው። ኦኬ ለሁል ጊዜ የሚለበስ ነው። ይለበሳል። ያው እንግዲህ አሉን ብዙ ዲስካውንት ያው ሁሉንም ማሳየት ስለማንችል እዛ ጋር እንዳለ ያሉ እዛ ጋር ቪዲዮ ቆይ ያሳያለሁ። እዛ ቀጠን ወዳሉትም ልብሶችን ይሄም ተሰርተው አልቆለት 8000 ብር ነው። እነዚህም አሉን እንግዲህ አሁን ዲስካውንት ያደረኩባቸውን እያወጣሁ ላሳይሽ። እሺ እቺ ተሰርታ አልቃላት። እቺ ያው ቆንጆ ጥበብ ናት። ቆንጆ ናት በጣም። እቺ 10000 ብር ነች። ኦኬ ለየት ያለች ናት። ቆንጆ ነች። በግሩፕም ሲለበስ ያምራል። ኦኬ እነዚህም 10000 ብር ናቸው። በጣም አሪፍ። እንግዲህ አሁንም ማሳይሽ ያው ዲስካውንት የተደረገባቸው ልብሶች ናቸው። እቺም ልብስ በጣም ነው የምታምረው። እቺም እንደዚህ ጽድት ያለች ልብስ ነች። እቺም ተሰርታ አልቃላት 8000 ብር። እነዚህም ያው እንደዛው ናቸው 8000 ብር። ቆንጆ ወይነ ጠጅ ከለር የሚወድ ሰው አለ። ኦኬ ብዙ ሰው በጣም አሪፍ ያምራሉ። ይሄ ደግሞ ሰፋ ያለ ነው። ይሄ ሰፋ ያለ ነው። እነዚህ ተሰርተው አልቀው 10000 ብር ናቸው። 10000 ኦኬ። እቺ ልብስም ቆንጆ ልብስ ነች። እቺም ተሰርታ አልቃላት 8000 ብር። 8000 ኦኬ። ዲስካውንት የተደረገባቸው ናቸው። ኦኬ በጣም ቆንጆ። እንግዲህ እነዚህ ደግሞ ኦርደር ተደርገው ለፕሮግራም የተሰሩ ናቸው። አሁን ወደ ውጭ የሚሄዱ ልብሶች ናቸው። ተሰርተው ያለቁ ናቸው። እንደምታያቸው ብዙ እኛ ስንሰራ አሁን 2 ገበር ነው የምንጠቀመው። ኦኬ ልብሱን ጠንካራ እንዲሆን ያደርገዋል፣ ያግዘዋል። መነንና ገበር ማለት ነው። ደረጃ ልብስ እንደዚህ ቀጠን ብሎ ሲሰራ ያምራል። እጃቸው እንደዚህ ሲሰራ በጣም ቆንጆ ነው። እንግዲህ እንደየሰው ፍላጎት ነው። በእጅ ጥልፍ ምን ጠልፋለን። ያው ግን የሰዎቹ ትዕዛዝ ይወስነዋል። ይሄ ያምራል ግን አለው ተጨማሪ አሁን 7 ልብስ ነው የታዘዘ። ይሄ ልብስ ሌሎቹ ስላልተሰቀሉ ነው። ቆንጆ ናቸው። አሁን እነዚህ እንደዚህ ተሰርተው አልቀው 10000 ብር ናቸው። እኔም እንደዚህ እንግዲህ ፏ ብዬ የምታዩኝ እንግዲህ ያው ለበዓል ያምራል አይደል? ቆንጆ ነው በጣም። በምትፈልጉት በእንደዚህም ተሰርቶ ከወገብ በላይ ያለውን ዲዛይን ራሳቸው መምረጥ ይችላሉ። እንደዚህ ባራማዝም መሆን ይችላል። በፈለጉት ወይ በዝርግፍም መሆን ይችላል። ያው እንግዲህ እሷም ዲኮ አድርገን ሰርተንላታል። እንግዲህ ሪታ ኦኬ ያምራል በጣም ቆንጆ ልብስ ነው። እንግዲህ በዓሉን በማስመልከት ዲስካውንት ማርገናል። ብቅ በሉ ጎብኙን። እዚህ ጋር ያለው ነው። እዚህ ጋር ይሄኛው እንትኑ ጥበቡ ይሄ ይሸፈናል። ምን ጊዜም ያው ይሄ ካልተሸፈነ እንትን ስለሚል ይሄ ጥበቡ ጫማ ስለሚስበው ሁሉም ልብሶች ይሸፈናሉ። እንደዚህ በሻማ በሆነ ጨርቅ ይሸፈናል። እኔ ያው የልብሱን ጥንካሬ ውበቱን ጠብቆ እንዲቆይ ብዙ ጊዜ የለበሽው ስንት ብር ነው ስለሚሉ ስንት ብር ይሆናል? ይሄ አሁን የለበስኩት እሱ 10000 ብር። 10000 ብር። ኦኬ በጣም አሪፍ። አምሮብሻል፣ ወደሽዋል። በጣም ቆንጆ ነው። እሺ አመሰግናለሁ። የፈካ ያለ ነውና በጣም ያምራል። እነዚህ ደግሞ እንግዲህ ሽፎኖች አሉን። ቆንጆ ቆንጆ ሽፎኖች እንግዲህ ለበዓል ፏ ብላችሁ የምትውሉበት ያምራሉ በጣም። ጊዜው የሽፎን ነው። በጣም ነው የሚያማምሩት። አረንጓዴ ነገር የምትወዱ በጣም ደስ ይላል። ይሄ ከለር በጣም ያምራል። ቆንጆ ነው። በግሩፕ ሆናችሁ ስትመጡ ደግሞ ዋጋ አስተያየት እናደርጋለን። የሚያማምሩ ልብሶች አሉን፣ እዘዙን። እንግዲህ እነዚህ ያማምራሉ በጣም። ቆንጆ ቆንጆ ናቸው። እነዚህ እንግዲህ ዋጋቸው በ5 ሜትር 5000 ነው። ኦኬ በ6 ሜትር ደግሞ 5500 ነው። ግን ሜትሩ እየቀነሰ ሲሄድ ዋጋቸውም እንደዛው ይቀንሳል። ብዙ ጊዜ በ5 ሜትር ስለሆነ የሚያደርጉት ብዙ ሰው ያው 5000 ብር በ5 ሜትር ነው። ቆንጆ ቆንጆ ልብሶች አሉ እንደምታያቸው ቆንጆ ቆንጆ ናቸው። ጊዜው እንግዲህ ለፕሮግራም ለሰርግም ቀሚስ ልገዙ መታችሁ ሽፎንም አለ ለማለት ነው። አዎ ቆንጆ ቆንጆ ልብስ አሉ። እነሱንም ሰላም እንግዲህ ከብዙ በጥቂቱ ያለውን አሳይተናቸዋል እና ሳይ ብንል ጊዜም አይበቃም። የሁሉ አማራጭ ቀሚሶች ናቸው። እንግዲህ በአካል ለሚመጡ ሰዎች መጥተው ማየት ይችላሉ። በስልክም ደግሞ ከሆነ በቪዲዮ ደውለውልሽ ማሳየት ትችያለሽ ማለት ነው። እችላለሁ። አሁን እዛ ውጭ የሚኖሩ አብዛኛውን ምልክላቸውን በዲኤችኤል ነው አብዛኛው ያው ስራው እዚህ ጋር የእምነት ስራ ነው። እነሱም አምነውኝ ነው የሚያዙኝ። እኔም ደግሞ እንግዲህ እምነቴን በተግባር ነው የማደርገው። ልክላቸዋለሁ ቆንጆ አድርጌ ሰርቼ በቪዲዮ ማሳይን የሚሉ አሉ። ቪዲዮ ላይ አይተው ፎቶ ላኪልን የሚሉኝ አሉ። እንደዛ ቆንጆ አድርጌ ሰርቼ
ልክላቸዋለሁ ማለት ነው። እሺ ሰላምዬ ስለነበረን ጊዜ እናመሰግናለን። አድራሻሽን መጨረሻ ላይ ብትነግሪኝ። እሺ አድራሻዬ አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ነው። ስልኬ ደግሞ 0963732121 ብለው ይደውሉ ያገኙኛል። እሺ በጣም አሪፍ ስለነበረን ጊዜ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቼ እንግዲህ ያያችሁትን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።